ፕሬዝዳንት ፑቲን ቻይና ስለመግባታቸው፣ በኢቦላ ወረርሽኝ የሞቱ ሰዎች ቁጥር ስለማሻቀቡ፣ ሶማሊላንድ አዲስ ኤምባሲ ልትከፍት ስለመሆኗ፣ ከፍተኛ የውጭ ምንዛሬ ጨረታ ስለመደረጉ፣ በተኩስ ልውውጥ ሰዎች ስለመጎዳታቸው፣ ታጣቂዎች በህዝብ አውቶቡስ ላይ ተኩስ ከፍተው ተሳፋሪዎችን ስለማገታቸው፣ ህወሓት ባወጣው አዲስ መግለጫ ማሳሰቢያ ስለመስጠቱ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜና። ፕሬዝዳንት ቭላዲሚር ፑቲን ቻይና ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ በጎበኙ በቀናት ልዩነት የሩሲያው አለቃ ቭላዲሚር ፑቲንም የዓመቱ የመጀመሪያ የውጭ አገር ጉብኝታቸውን መዳረሻ ቻይና አድርገዋል። የሩሲያን ነዳጅ በመግዛት በግንባር ቀደምነት የምትጠቀሰው ቻይና በምዕራቡ ዓለም አገራት በማዕቀብ የቀጧት ሞስኮ ጋር ያላትን ግንኙነት እንዳስቀጠለች ማሳያ ነው ተብሏል። የሁለቱ ሀገራት መሪዎች ከሚወያዩባቸው ነጥቦች አንዱ የተፈጥሮ ጋዝ ማስተላለፊያ መስመር ዝርጋታ እንደሚሆን ገምተው የዘገቡት መገናኛ ብዙሃን የሩሲያው ጋዝፕሮምና የቻይናው ናሽናል ፔትሮሊየም ኮርፖሬሽን በጥምረት ጋዝ ማስተላለፊያ መስመር ለመዘርጋት ስምምነት ላይ መድረሳቸውን አስነብበዋል። ሳይቤሪያ 2 የተባለውን የነዳጅ ቧንቧ መስመር ለመገንባት ሲደረግ የነበረው ንግግር በመሃል ቢቋረጥም በስተመጨረሻ በስምምነት ፍርሚያ እንደተፈጸመ ያመለከተው ዘገባው ይህ ማስተላለፊያ መስመር ከተዘረጋ በሞንጎሊያ በኩል በ50 ቢሊዮን ኪዩቢክ ሜትር የሚጠጋ የሩሲያ ጋዝ ለቻይና እንደሚደርስ ጠቅሷል። በተያያዘ ዜና በመካከለኛው ምስራቅ የቀጠለው ግጭት ሰፊውን የቀጠናውን ክፍል ሊያናጋ እንደሚችል ያስጠነቀቁት የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው አቻቸው ቭላዲሚር ፑቲን አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለመግታት አስቸኳይ ተኩስ አቁም እንዲደረግና ዲፕሎማሲያዊ ውይይቶች ዳግም እንዲደረጉ ጥሪያቸውን አቅርበዋል። ሁለቱ መሪዎች ባደረጉት የስልክ ውይይት የተኩስ አቁም ማወጅና ግጭቶችን ማስቆም አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያሉት የቻይናው ሺ ጂንፒንግ አክለውም ኃይልን መጠቀም ዓለም አቀፍ አለመግባባቶችን ለመፍታት ትክክለኛው መንገድ እንዳልሆነ ይልቁንም ቀጠናዊ ውጥረቶችን ይበልጥ ከማባባስ ውጭ የሚያመጣው መፍትሄ እንደሌለ አጽንኦት ሰጥተው መናገራቸውን የቻይና ውጭ ጉዳይ መስሪያ ቤት አመልክቷል። በኢቦላ ወረርሽኝ ሳቢያ የሞቱ ሰዎች ቁጥር ማሻቀቡ ተሰምቷል። በዲሞክራቲክ ሪፐብሊክ ኮንጎ ተከስተው ወደ ጎረቤት አገር ኡጋንዳ የተሻገረው የኢቦላ ወረርሽኝ ከተገመተው በላይ በከፍተኛ ፍጥነትና ስፋት እየተሰራጨ መሆኑን ያመለከተው የዓለም ጤና ድርጅት አገራት ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። እስካሁን ባለው መረጃ በበሽታው ምክንያት ከኮንጎ የሟቾች ቁጥር 131 መድረሱን የጠቀሱ መገናኛ ብዙሃን አክለውም በበሽታው መያዛቸው የተጠራጠሩ ሰዎች ቁጥርም 500 መሻገሩን አመልክተዋል። በሎንዶን የሚገኘው የኤምአርሲ ዓለም አቀፍ ተላላፊ በሽታዎች ትንታኔ ማዕከል ይህንኑ የቫይረሱን ወቅታዊ ስርጭት በማስመልከት ባወጣው መረጃ ደግሞ በኦፊሴላዊ ሪፖርቶች ውስጥ ያልተካተቱ በርካታ ታማሚዎች እንዳሉና በአሁኑ ወቅት ትክክለኛው የስርጭት መጠን ከ1000 ሊበልጥ እንደሚችል አስታውቋል። ለበርካታ ሳምንታት በይፋ ተለይቶ ሳይታወቅ ሳይሰራጭ አልቀረም ተብሎ የተሰጋበት ቡንዲቡግዮ የተባለው የኢቦላ ቫይረስ ዝርያ ከዚህ ቀደም ተከስቶ ለነበረው ዛየር ለተሰኘው ቫይረስ ዝርያ ይሰጥ በነበረው ክትባት ሊታከም አለመቻሉ አስቸጋሪ እንዳደረገው ሲነገር፣ በተጨማሪም ወረርሽኙ ባለባቸው አካባቢዎች ያለው የጸጥታ መበላሸትና የህዝቡ ተደጋጋሚ ስጋት የጤና ባለሙያዎችን በሽታው መርምረው እንዳይቆጣጠሩ እንቅፋት እንደሆነ ተጠቅሷል። በቫይረሱ ተይዟል የተባለ አንድ አሜሪካዊ የሃይማኖት ሚስዮን ሐኪም ለሕክምና ወደ ጀርመን ሀገር መወሰዱን ያመለከተው ዩኤስሲዲሲ መረጃ ለቫይረሱ የተጋለጡ ሌሎች 6 አሜሪካውያንም ከዚያ እንዲወጡ እየተደረገ መሆኑን አስታውቋል። ሶማሊላንድ አዲስ ኤምባሲዋን ልትከፍት ነው ተብሏል። ራሷን ከሶማሊያ ገንጥላ ነጻ ሀገር ነኝ እያለች ያወጀችው ሶማሊላንድ በቅርቡ የነጻ መንግስትነት እውቅና በሰጠቻት እስራኤል ኤምባሲ እንደምትከፍት የሶማሊላንድ አምባሳደር በኤክስ ገጻቸው አመልክተዋል። እስራኤልም በሶማሊላንድ ዋና ከተማ ሀርጌሳ ኤምባሲ ትከፍታለች ተብሎ እንደሚጠበቅ አምባሳደር መሐመድ ሀጊን በዚሁ መልእክታቸው መግለጻቸውን የዜና ማሰራጫዎች አስነብበዋል። ሶማሊላንድ ከሶማሊያ ፌዴራል መንግስት መገንጠሏን ያወጀችው በአውሮፓውያን አቆጣጠር 1991 ነበር። እስራኤል ባለፈው ታህሳስ ለሶማሊላንድ የነጻ መንግስትነት እውቅና በመስጠት እስካሁን ብቸኛዋ አገር
ሆናለች። ሶማሊላንድ እስራኤል ውስጥ ኤምባሲ መክፈቷን የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የሁለቱን ሀገራት ይበልጥ የሚያጠናክር ጠቃሚ እርምጃ ሲሉ አወድሰውታል። ሶማሊላንድ በአወዛጋቢዋ ከተማ ኢየሩሳሌም ውስጥ ኤምባሲ ከከፈተች በከተማይቱ የተከፈቱ ኤምባሲዎችን ቁጥር 8 ያደርሰዋል ተብሏል። በእስራኤል የአብዛኛዎቹ ሀገራት ኤምባሲዎች የሚገኙት በይፋ በሚታወቀው የእስራኤል ርዕሰ ከተማ ቴልአቪቭ ነው። በዶናልድ ትራምፕ የመጀመሪያው የስልጣን ዘመን አሜሪካን ኤምባሲዋን ወደ ኢየሩሳሌም ማዛወሯ ይታወሳል። ከፍተኛ የውጭ ምንዛሬ ጨረታ መደረጉ ተሰምቷል። በውጭ ምንዛሬ ስርዓቱ ላይ ማሻሻያ ያደረገው የኢትዮጵያ ብሔራዊ ባንክ የምንዛሬ ተመን ጨረታዎችን በየጊዜው ሲያደርግ ቆይቶ ከስካሁኑ በመጠኑ ከፍ ያለ የተባለ 500 ሚሊዮን የአሜሪካን ዶላር ልዩ የውጭ ምንዛሬ ጨረታ ማካሄዱን አስታውቋል። ለጨረታ የቀረበው የውጭ ምንዛሬ የተገኘበትን መንገድ ወይም ከሽያጩ ተጠቃሚ ይሆናሉ ተብለው የሚጠበቁትን ዘርፎች በግልጽ ያልጠቀሰው ይህ ጨረታ ባለፉት ዓመታት ለገቢ ዕቃዎች፣ ለፋብሪካዎች እንቅስቃሴና ለግል ዘርፉ ጠንካራ ገንዘብ ለማግኘት እንቅፋት የሆነውን ስር የሰደደ የውጭ ምንዛሬ ጥረት ለመቅረፍ የተደረገ መሆኑ ተነግሯል። ባንኩ ባካሄደው የውጭ ምንዛሬ ጨረታ የዶላር አማካይ የማሸነፊያ ዋጋ 159.98 ብር መድረሱ ሲነገር ይህም በገበያ ውስጥ አሁንም ከፍተኛ የውጭ ምንዛሬ ፍላጎት መኖሩን የሚያሳይ እንደሆነ ተጠቅሷል። ከንግድ ባንኮች በኩል የቀረበው አጠቃላይ የፍላጎት መጠን ከቀረበው አቅርቦት በእጥፍ በመጨመር 1.6 ቢሊዮን ሆኖ መመዝገቡን ያመለከተው የባንኩ መረጃ አጠቃላይ 30 የንግድ ባንኮች በጨረታው ተሳትፈው ከነዚህ ውስጥ 14ቱ ባንኮች ብቻ ጨረታውን አሸንፈው የውጭ ምንዛሬውን ማግኘት መቻላቸውን አመልክቷል። በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ የሚደገፍ አብይ የምጣኔ ሀብት ማሻሻያ ያደረገችው ኢትዮጵያ ወደ ገበያ መር የውጭ ምንዛሬ ተመን ስርዓት ከተሸጋገረች በኋላ ተከታታይ የገንዘብና የፋይናንስ ዘርፍ ማሻሻያዎችን ማድረጓና በእነዚህ ማሻሻያዎች የብር ምንዛሬ ከፍተኛ ቅናሽ ማሳየቱ ይታወሳል። በተኩስ ልውውጥ ሰዎች መጎዳታቸው ተሰምቷል። በኦሮሚያ ክልል ምስራቅ ጉጂ ዞን ሀረን ፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጨሬ ወረዳ አዋሳኝ አካባቢዎች በተቀሰቀሰ የተኩስ ልውውጥ ንጹሐን መገደላቸውን ቲክቫህ ኢትዮጵያ ዘግቧል። ቦታው ለዜጎች ለዘመናት አብረው በጋራና በሰላም የሚኖሩበት ስፍራ እንደሆነ የጠቆሙት ነዋሪዎች ማግሰኞ ከቀኑ 9 ሰዓት ገደማ የኦሮሚያና ሲዳማ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት ከሀረን ፋማ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደተጀመረ ባመለከቱት ግጭት በሁለቱም በኩል ሰዎች መሞታቸውን አስረድተዋል። ይህ ድንገተኛ የተባለ ጥቃት ገበያ ላይ ባለ ሕዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍተው በኦሮሚያ በኩል ሰዎች መሞታቸውን የገለጹ ነዋሪዎቹ በሲዳማ ክልል በኩል ከ6 እስከ 10 የሚደርሱ ሰዎች ህይወት ማለፉን ተናግረዋል። በስፍራው አሁንም የተኩስ ልውውጥ መኖሩንና በርከት ያለ ቁጥር ያላቸው ሰዎች መሸሻቸውን የመቁሰል አደጋ የደረሰባቸው ሰዎችም ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ እንደሆነ ያመለከተው የቲክቫህ ኢትዮጵያ ዘገባ ስለ ጉዳዩ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሳይሶን ማነጋገሩና የኦሮሚያ ክልል ምዕራብ ጉጂ ዞን አመራሮችን ለማነጋገር ቢሞክርም እንዳልተሳካለት ጠቅሷል። በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ያሉት አቶ ዳዊት የሟቾችን ቁጥርና የጉዳት መጠኑን ከመግለጽ መቆጠባቸው ተሰምቷል። ታጣቂዎች በህዝብ አውቶቡስ ላይ ተኩስ ከፍተው ተሳፋሪዎችን ማገታቸው ተነግሯል። በኦሮሚያ ክልል ከገብረ ጉራቻ ወደ ፍቼ በሚወስደው መንገድ አሊዳሮ በተባለ አካባቢ ታጣቂዎች ህዝብ ጭኖ እየተጓዘ በነበረ ልዩ የህዝብ አውቶቡስ ላይ ተኩስ በመክፈትና ተሽከርካሪውን አስገድደው በማስቆም ከ3 ሰዎች በቀር ሁሉንም ተሳፋሪዎች አፍነው መውሰዳቸውን የሹፌሮች ድምጽ ተናግረዋል። አውቶቡሱን መስታወትና ጎማዎች በመምታት የተፈጸመው ይህን ጥቃት ተከትሎ አካባቢው ለዓመታት የታጠቁ ወንበዴዎች እገታ፣ ዘረፋና ግድያ የሚፈጽሙት ቢሆንም በጉዳቱ ግዝፈት ልክ ትኩረት እንዳልተሰጠው ተጠቁሟል። የህግ አስከባሪዎች ተሳፋሪዎችን ለማዳን ህይወታቸውን ጭምር እየከፈሉ መሆኑ ቢመሰገንም የአፈና ወንጀሉን ከስር መሰረት ለመንቀልና ሾፌሮች፣ ረዳቶችና ተሳፋሪዎችን ከአደጋ ለመጠበቅ የአሰራር ግምገማ በማድረግ አዳዲስ ስልቶችን መከተልና በቂ ጥበቃ ማድረግ እንደሚገባ ተነግሯል። ህወሓት አዲስ ባወጣው መግለጫ ማሳሰቢያ ሰጥቷል። በተለያየ መንገድ ተታላችሁ ከጠላት ጋር በመወገን በትግራይ ህዝብ ሉዓላዊነትና ህልውና ላይ እየሰራችሁ ያላችሁ አካላት በህዝባችሁ ላይ የማይፋቅ ጥቁር ታሪክ ልትጽፉ አይገባም ያለው የህወሓት መግለጫ አክሎም ያለፈው ይበቃል በማለት ወደ አገራችሁ ወደ ወገናችሁ ተመለሱ ኑ ሲል አሳስቧል። ፓርቲው በዚሁ መግለጫው በትግራይ ህዝብ ብሔራዊ ጥቅምና ደህንነት ስር በመሰለፍ ያላችሁን የፖለቲካ ልዩነት በሰላማዊ መንገድ ልታሳኩ ይገባል ካለ በኋላ ከዚህ ውጪ
ከጄኖሳይደር ጋር ወግነው የሚረጋገጥ ምንም አይነት የፖለቲካ ዓላማ ሊኖር አይችልም ብሏል። ፓርቲው በስም ያልጠቀሳቸውን ግለሰቦች ከሃዲ ብሎ በመጥራት ባወጣው መግለጫ በአዲስ አበባ ውስጥ ትግራይን የሚረከብ ኮሚቴ ያቋቋሙትን እነ ጄኔራል ጻድቃን ገብረትንሳኤና ጌታቸው ረዳን አልፎም በፓርቲው ላይ ጠንካራ ትችት ያቀረቡት እነ ጄኔራል ሳሞራ የኑስን ሊሆን እንደሚችል ተገምቷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!